ጤና ይስጥልኝ። ቅድስ ሙልጌታ እባላለሁ። ጠቅላላ ሐኪም ነኝ። በዚህ ቪዲዮ ላይ ከ2 ዓመት በታች ያሉ ህጻናትን ክብደት እንዴት እንደምንለካና የእድገት ክትትል ቻርት ወይም ግሮስ ቻርት እንዴት መጠቀም እንዳለብን እንመለከታለን። ከመጀመራችን በፊት አንድ ጥያቄ ልጠይቃችሁ። ከዚህ በፊት በነበራችሁ ልምድ የህፃናትን ክብደት እንዴት ትለኩ ነበር? ጥሩ። ዛሬ ከዚህ በፊት በነበራችሁ ልምድ ላይ ተጨማሪ የምታደርጉት ጥራቱን የጠበቀ የክብደት አለካክ መንገድን በዝርዝር እንመለከታለን። አስተውሉ። ሁሌም የትኛውንም አይነት የክብደት መለኪያ መንገድ ተጠቅማችሁ መለካት ከመጀመራችሁ በፊት የህፃናትን ክብደት መለካት ያለውን ጠቀሜታ ለቤተሰብ በግልጽ ማስረዳት ያስፈልጋል። የህፃናትን ክብደት መለካት የእድገት ሁኔታን ለማየት ከማስቻል ባለፈ ከዚህ በፊት ለህፃኑ የተደረገ የአመጋገብ ለውጥ ካለ ይህ የአመጋገብ ለውጥ ምን ያህል ለህፃኑ እንደጠቀመ ለማወቅ እንደሚረዳ ለቤተሰብ ማምራራት ይኖርባቸዋል። ይህን ማድረግ ቤተሰብ የአገልግሎቱን ጥቅም እንዲረዳ ይረዳናል። ከ2 ዓመት በታች የሆኑ ህፃናትን ክብደት ለመለካት 2 መንገዶች አሉ። የመጀመሪያው ህፃኑ ከቤተሰብ ጋር ወይም ከትልቅ ሰው ጋር መመዘን ነው። መለካት ከመጀመራችሁ በፊት ሁልጊዜም ሚዛኑ በጠፍጣፋና በጠንካራ ቦታ ላይ መቀመጡንና ልኬቱ 0 መሆኑን ማረጋገጥ ይኖርባችኋል። በተጨማሪም ሁልጊዜ ህፃኑን በሚዛኑ ላይ ይዘው የሚቆሙት ሰው እግራቸውን ከፍተው ሚዛኑ መሃል ላይ መቆማቸውንና ህፃኑ የተረጋጋ ሁኔታ ላይ መሆኑን ማረጋገጥ ያስፈልጋል። ልኬቱን ለመጀመር ህፃኑ በሚዛኑ ላይ ይዞ ለመለካት የተመረጠው የቤተሰብ አባል ህፃኑን አብሮት ላለው ሰው ወይም ለጤና ባለሙያ በመስጠት ለብቻቸው ሚዛኑ ላይ ወጥተው እንዲመዘኑ ማድረግና ልኬቱን መመዝገብ። ከዛም ከሚዛኑ ላይ እንዲወርዱ በማድረግ የሚዛኑ ልኬት በድጋሜ 0 መሆኑን ማረጋገጥ። በመቀጠል ህፃኑ ቀለል ያለ ልብስ መልበሱን ማረጋገጥ ያስፈልጋል። ይህን የምናደርገው ህፃኑ የለበሰው ልብስ ክብደት እንዳያነሳብን በማሰብ ነው። ቀጥሎ መጀመሪያ ለብቻው የመዘነውን የቤተሰብ አባል ህፃኑን በመታቀፍ ሚዛኑ ላይ ወጥተው እንዲመዘኑ ማድረግና ልኬቱን መመዝገብ። ከዛም በኋላ ለብቻ የተለካውን የቤተሰብ አባል የክብደት ልኬት ህፃኑን አቅፎ በጋራ ከተመዘገበው የክብደት ልኬት በመቀነስ የህፃኑን ክብደት ማግኘት ይቻላል። ለምሳሌ እንደተመለከታችሁት የእናት ክብደት 54 ኪሎ ግራም ነው። እናት ህፃኗን ታቅፋ ስትመዘን ያለው ውጤት ደግሞ 61 ኪሎ ግራም ነው። ስለዚህ የህፃኗን ክብደት ለማግኘት 61 ሲቀነስ 54 በማድረግ ማግኘት እንችላለን። በዚህ መሰረት የህፃኗ ክብደት 7 ኪሎ ግራም ይሆናል ማለት ነው። አስተውሉ። የአንዲት እናት ክብደት መጠን ከፍተኛ ከሆነ ለምሳሌ ከ100 ኪሎ ግራም በላይ ከሆነና የህፃኑ ክብደት በአንጻራዊነት ዝቅተኛ ከሆነ ለምሳሌ ከ2.5 ኪሎ ግራም ያነሰ ከሆነ የህፃኑን ክብደት መጠን ለማግኘት ሊያስቸግር ስለሚችል የክብደት መጠኑ አነስተኛ ወይም መካከለኛ የሆነ ሰው ህፃኑን አቅፎ እንዲለካ ማድረግ ይኖርብናል። ሁለተኛው ከ2 ዓመት በታች ያሉ ህፃናትን ክብደት መለኪያ መንገድ ህፃኑን ለብቻው መመዘን ነው። ህፃኑን ለብቻው ለመመዘን የምንጠቀምባቸው 2 አይነት ሚዛኖች አሉ። የመጀመሪያው እስከ 25 ኪሎ ግራም ክብደት መሸከም የሚችል ተንጠልጣይ ሚዛን ነው። በዚህ አይነት ሚዛን ለመመዘን በመጀመሪያ ተንጠልጣይ ሚዛኑ ከተቻለ ለዚሁ ዓላማ በተዘጋጀ የብረት ማንጠልጠያ ላይ፣ ባልተቻለ ጊዜ ደግሞ ያልተንጋደደ የጣራ ማገር ወይም ጠንካራ የሆነ የዛፍ ቅርንጫፍ ላይ ማንጠልጠል። ሚዛኑን በምናንጠለጥልበት ጊዜ በአይናችን ትይዩ መሆኑን ማረጋገጥ ይኖርብናል። ይህም በምናነብበት ወቅት የቁጥር ስህተቶች እንዳንሰራ ይረዳል። 2 አይነት የተንጠልጣይ ሚዛኖች አሉ። አንደኛው በተንጠልጣይ ሱሪ የሚለካ ሚዛን ሲሆን ሁለተኛው ደግሞ እኩል በሆኑ 3 ገመዶች በተንጠለጠለ ሳፋ የሚለካ ነው። በሁለቱም አይነት ሚዛኖች መለካት ከመጀመራችን በፊት ተንጠልጣዩን ሱሪ ወይም ሳፋ ሚዛኑ ላይ በማንጠልጠል ከሚዛኑ ጀርባ ወይም በጎን በኩል የሚገኘውን የሚዛን ማስተካከያ በማዞር ንባቡ 0 ላይ እንዲያመለክት ማድረግ አለብን። ይህም የሱሪውን ወይም የሳፋውን ክብደት ከሚዛኑ ላይ ለማንሳት ያስችላል። በመቀጠል ሳፋው ንጹህ መሆኑን ማረጋገጥ፣ በንጹህ ጨርቅና በአልኮል ማጽዳት።
ከዚህ በኋላ የሕፃኑን ክብደት ከመለካታችን በፊት ሕፃኑ የለበሰውን ከበድ ያለ ልብስና ጫማ እንዲያወልቁልን ቤተሰብን መጠየቅ። ከዛም ሕፃኑን በጥንቃቄ በተንጠልጣይ ሱሪ ወይም ሳፋ ውስጥ ማስቀመጥ። በተንጠልጣይ ሱሪ በምንለካበት ወቅት ሱሪውን ልጁ ላይ ለማጥለቅ እጃችንን በሱሪው ቀዳዳ ካስገባን በኋላ ቤተሰብ በመለኪያው ትክክል ልጁን አየር ላይ እንዲይዝልን በማድረግ እግሩን በእጃችን ይዘን ወደ ሱሪው ማስገባት። ከዛም የሚዛኑ ማንጠልጠያ የሱሪውን ማንገቻ በደንብ አጥብቆ መያዙን ካረጋገጥን በኋላ ሕፃኑን በዝግታ ዝቅ በማድረግ ሱሪው ወይም ሳፋው ነፃ ሆኖ እንዲንጠለጠል ማድረግ። ይህም ማለት ሕፃኑን ወይም መመዘኛውን የሚጫን ወይም የሚነካ ነገር አለመኖሩን ማረጋገጥ አለብን ማለት ነው። በመቀጠል የክብደት ጠቋሚው ቀስት መንቀሳቀስ እስከሚያቆም ድረስ መጠበቅና ጠቋሚው የሚያሳየውን ንባብ ወደሚቀርበው 0.1 ኪሎ ግራም አጠጋግቶ በማንበብ የሕፃኑን ክብደት እንመዘግባለን። ሌላው ሕፃኑን ብቻውን የምንለካበት የክብደት መለኪያ መሳሪያ ሕፃናትን ተኝተው የሚለኩበት የክብደት መለኪያ ሲሆን ይህን መለኪያ በምንጠቀምበት ጊዜ የሚከተሉትን በቅደም ተከተል መተግበር ይኖርብናል። በመጀመሪያ ሚዛኑን በጠፍጣፋና በጠንካራ ቦታ ላይ መቀመጡንና ልኬቱ 0 መሆኑን ማረጋገጥ። በመቀጠል ሚዛኑ ንጹህ መሆኑን ማረጋገጥ፣ በንጹህ ጨርቅና በአልኮል ማጽዳት። ሕፃኑ ቀለል ያለ ልብስ መልበሱንና የተረጋጋ መሆኑን ማረጋገጥ። በመቀጠል ከ1 ዓመት በታች ለሆኑ ሕፃናት በሚዛኑ ላይ ተኝተው እንዲለኩ ቀስ ብሎ ማስተኛት። መቆም ለሚችሉ ሕፃናት ደግሞ ቅድም ያየነውን መሬት ላይ የሚቀመጠውን ሚዛን መጠቀም እንችላለን። በምንመዝንበትም ጊዜ እግራቸውን ከፍተው እንዲቆሙ በማድረግ መለካት ያስፈልጋል። በልኬቱ ወቅት ሕፃኑ ማንም ሳይዘው መተኛቱን ወይም መቆሙን እናረጋግጥ። በመቀጠል የክብደት መለኪያውን የሚያሳየውን ንባብ ወደሚቀርበው 0.1 ኪሎ ግራም አጠጋግተን በማንበብ የሕፃኑን ክብደት እንመዘግባለን። አስተውሉ፣ ክብደት በሚለካበት ጊዜ ሕፃኑ የሚወራጭ ከሆነ ትክክለኛ ክብደቱን ለማወቅ ስለሚያስቸግረን ቤተሰብ እንዲያባብለው ማድረግ ያስፈልጋል። ይህንንም አድርገን ሕፃኑ በጣም የሚረብሽ ከሆነ ግን ሕፃኑን ለቤተሰብ መመለስና እስኪረጋጋ ድረስ ትንሽ መጠበቅ አለብን። በዚህ መልኩ መዝነን ያገኘነውን የሕፃኑን ክብደት እንዴት እናጠጋጋለን? ሌላው ሕፃኑን ብቻውን የምንለካበት የክብደት መለኪያ መሳሪያ ዲጂታል የክብደት መለኪያ ሲሆን ይህን መለኪያ በምንጠቀምበት ጊዜ መዝነን ያገኘነውን የሕፃኑን ክብደት እንዴት እናጠጋጋለን? የክብደት መጠኑን ወደ 0.5 ወይም 0 ማጠጋጋት አይገባም። ይህ ሁኔታ የክብደት መለካቱን ውጤት ሙሉ በሙሉ ይለውጠዋል። ለምሳሌ ክብደቱን የሚያነባው 6.2 ኪሎ ግራም ከሆነ መመዝገብ ያለብን እንዳለ 6.2 ኪሎ ግራም ብለን እንጂ 6 ወይም 6.5 አይደለም። ነገር ግን ያገኘነው ውጤት 6.23 ኪሎ ግራም ከሆነ ወደሚቀርበው 0.1 በማጠጋጋት 6.2 ብለን እንመዘግባለን። በተመሳሳይ 6.28 ኪሎ ግራም ቢሆን ወደሚቀርበው 0.1 በማጠጋጋት 6.3 ብለን እንመዘግባለን። በመቀጠልም የተወሰደውን የክብደት መጠን በእድገት ክትትል ቻርት ወይም ግሮስ ቻርት ላይ እንዴት መመዝገብ እንደምንችል እናያለን።